እንዴት ናቸው የኔ ወዶች የኔ ማሮች የኔ ፍቅሮች? ዛሬ እንግዲህ ማለት ነው እዩ ብሩኬን ልጄን ወስዶ ያለ ጡጦ አሳድሮብኛል። እንደውም እሱ የአባትነት ኃላፊነት ስንት ነገር መወጣት እያለበት እኔ ብቻዬን እያሳደግኩ ልጄን አይደለም ብሎ ክዶ ዛሬ ደግሞ ቀምቶኝ ልጄን ወሰደ ብላ ፖሊስ ይዛ ትመጣለች ማለት ነው። አዎ ብሩኬ ግን የምር በህጋዊ መንገድ ቢጨርስ በጣም ደስ ይለኛል። ምክንያቱም ይሄ ነገር ከባድ ወጥመድ ውስጥ ሊያስገባው ይችላል። ምክንያቱም ልጅቷን ወስዶ አሳድሯት የሆነ ነገር ብትሆን የሆነ ነገር ባትሆን እንኳን እዩ ማለት ነው ልጅን የሆነ ነገር አድርጎብኛል ወስዶ ምናምን ብላ ብዙ ነገር ልታደርገው ትችላለች። ብሩኬ ደግሞ ተናዷል። የተናደደው ደግሞ ሀይሚ ያን ሚስጥር ስላወጣችሁና ከሀይሚ ጋር ክፍተት በመፈጠሩ ነው። እና እንግዲህ ከሀይሚ ጋር ከተለየው ካላስ የፈለገኝን ነገር አደርጋለሁ እዩን ታያላችሁ። ሊጠፈጥፋ ሁሉ ይችላል ብሩኬ ከዚህ በኋላ ማለት ነው። እንግዲህ ለሀይሚ ብዬ ነበረ ሁሉ ነገር እያረኩ ነበረ ብሏል። እና ብሩኬ ስህተት ምንድን ነው? እዩን ነገሮችን በድብቅ ለመፍታት ፈልገህ አዲስ አበባ መውሰድ ፈለግ አይደለ? ግን ለሀይሚ መንገር ነበረብህ። የምታረጋቸውን ነገሮች ለሀይሚ ነግረህ ምናምን ነበር ማድረግ የነበረብህ። ከዛ በተረፈ ደግሞ ሀይሚዬ እንግዲህ ያው እንደዛ ቆርጣ ምናምን ትቀር ከመሰለህ ነው እንደዛ ቆርጣ ትቀር። ምክንያቱም እያረክ ያለውን ነገር እንድታቆም ያደረገችው ነገር ነው። ይሄን ነገር ማድረጓ ደግሞ አንተ እንደውም መንገድክ እንድትቀይር አድርጓታል። ቢኮዝ ብሩኬ እዩን እዛ ቤት ሀይሚ ዝም ብትል ብሩኬ እዩን ይዟት ይሄድ ነበር አዲስ አበባ እሺ ምናምን ብትለው ወይ ደግሞ ከጎን ሆናል ወይ ደግሞ እንደፈለገ አድርግ ብላ ዝም ብትለው ብሩኬ ይዟት ይሄዳል። ምንም ጥያቄ የለውም። ስለዚህ ሀይሚ ይሄን ነገር ማድረጓ ብሩኬ የበለጠ ነገሮችን በደንብ እንዲያደርጎታል። ብትሄድ ደግሞ እዩ እዛ ቤት አስቡት ስንት ነገር ልታረግ እንደምትችል ሀይሚን ምን ታረጋታለች ምናምን ብዙ ነገር። በእርግጥ ከባድ ነው ሀይሚ እንደዛ ኧረ በጣም ነው የሚከብደው። ሄዳ ራሷ ሀይሚን የሆነ ነገር ታረጋት ትችላለች። ከዛ ቤት ውስጥ ገብታ ደግሞ ሁሉን ነገር ስታይ አንድያዋን የበለጠ ነገሮችን ታበላሻለች። አዲስ አበባ ከሄደች ደግሞ እዩ ከብዙ ሰዎች ጋር ትታወቃለች፣ ብዙ ነገር ታረጋለች። እዚህ ሶሻል ሚዲያ ላይ ደግሞ አሁን ያው እንደ ታዋቂም እየሆነች ነው። በመጥፎ መንገድ ቢሆንም ብዙ ሰዎች ወይ ፕሮሞሽን ያሰሯታል ወይ ደግሞ ሀይሚና ብሩክን አንድ ላይ እንዲሆኑ የማይፈልጉ ሰዎች ስላሉ እነሱ ደግሞ አይዞሽ እያሉ እየገፋፉ ኢብን የራሳቸው ጓደኞችን የራሱ አላምናቸውም እነሱ እየገፋፉ መጥፎ ነገር ውስጥ ሊያስገቧት ይችላሉ። ስለዚህ ዛሬ ብሩኬን ከሳለው ብላ የክስ ወረቀት ይዛ ምናምን ትመጣለች። ታያላችሁ ወረቀት ይዛ ወይ ምናምን እንደዛ ነው የምትመጣው። ከዛ ውጭ ግን ብሩኬ ወዲያው ካልሰጣት ልጁን ለእዩ ወዲያው ካልመለሰላት እዩ ታያላችሁ ፖሊስ ይዛ ምናምን ልጁን ወስዶብኝ ምናምን እያለች ነው የምትመጣው ማለት ነው። እና ብሩኬን መቀመቅ ውስጥ እንዳታስገባው እየፈራው ነው። ምክንያቱም እንደዛ አይነት ነገር ብትሄዳ ብትል ራሱ ይታመንላታል። ምክንያቱም ቪዲዮ አለ ምናምን ይዞ አስሄድ ሰው ልጅን ይዞብኝ ሄደዋል ብላ ብታመለክት ፖሊስ ወዲያውኑ ነው መጥቶ የሚይዘው። ምክንያቱም ህጻን ልጅ ና ገና 1 ዓመት ያልሞላትን ልጅ ይዞ ቢሄድ አባት እንኳን ቢሆን እንደዛ አይቻልም። ቀምቶ መውሰድ ከእናቱ አስፈቅዶ ምናምን ነው። ሶ ይሄ ነገር ብሩኬ ሪስክ ሊያስወስድ ይችላል። ብዙ ነገሮችን ስታረግ ከሀይሚ ጋር ተማከር። የምር ለሀይሚ ብታማክራት ብዙ ነገሮች ብዙ መጥፎ ነገሮች ውስጥ አትገባም። ነገሮች አይበላሹብም። ከእሷ ጋር የምታረጋቸውን ነገሮች እያንዳንዱ ነገሮች አድርግ። በቃ እንደዛ ነው ማድረግ ያለብህ። እንዴት ናቸው የኔ ማሮች የኔ ወዶች የኔ ፍቅሮች? እኔ ደህና ነኝ። እንግዲህ ዛሬ አዲስ ቪዲዮ ይኖራል ብዬ አስባለሁ። ዛሬም በብሩኬ ቤት ነው ድጋሚ የሚሰራ። ምክንያቱም ሀይሚ 2 ቪዲዮ ስለሰራች ብሩኬ 2 ቪዲዮ ይሰራል። ግን አንድ ደስ የሚል ነገር ይኖራል ብዬ አስባለሁ። ሀይሚዬ ተመልሳ ተረጋግታ ምናምን ብሩኬን በቃ አሁን ሀይሚ ዛሬ ተረጋግታ ነው የምትመጣ። ታያላችሁ ዛሬም እንደተለያየንን ከዚህ በኋላ አልፈልግም ምናምን የሚል ነገር ይዛ ትመጣለች ብዬ አላስብም። ከብሩኬ ጋር ሰላማዊ ሆና ምናምን እንደውም ይቅርታ ብላ ይቅርታም ልትለው ትችላለች። ያንን ነገር እውነቱን ስላወጣች ምናምን ማለት ነው። ብሩኬ ደግሞ የእውነት የልጅ አባት ካልሆንክ በደንብ ለሀይሚ ያስረዳ። በቃ እኛ ጋር መተዚህ ብትነግረን እኛ እኮ ከኛ ጋር እኮ የልጅ አባት ሆንክም አልሆንክም ብሩኬ አሁን የእዩ የልጁ አባት ሆንም አልሆንም እኛ ጋር ምንም የሚያመጣው ለውጥ የለም። ሀይሚ ጋ ነው እንጂ ለሀይሚ ደግሞ ማስረዳት ባለብን መልኩ ታስረዳ። እናንተ እርስ በርሳችሁ ትታወቃላችሁ። ስንት ዓመት አብራችሁ የኖራችሁ ሰዎች ናችሁ። እዚህ ጋር ነገሮች እንደብቃችሁ ካሜራ ላይ ብቻ አይደለም ከካሜራ ጀርባ መነጋገር አለባችሁ። ከካሜራ ጀርባ ተነጋገሩ፣ ተመካከሩ፣ ከዛ ችግራችሁን ፍቱ። ቢሆንም እኮ ሀይሚ እኮ ተቀብላለች። የምር ብሩክ እኮ ልጁ የኔ ስለሆነ ነው የራቃችን መቼም እንደማትል እርግጠኛ ነው። ቢሆንም ተቀብላለች። አሁን እኮ ብሩኬ ነገሮችን አስተካክላለሁ ወይ እውነቱን አወጣለሁ ብለህ እዩ ነው ቤት ይወስዳለሁ ማለቱ ነው። ሀይሚን አልፈልግም ከዚህ በኋላ ያለች እንጂ ልጁ ኢቨን ያንተ ቢሆን እንኳን አብራ ከጎን ነበረች። በቃ አሁን እኮ ምንም የፈለገ ነገር ብታረግ አሁንም እዩ ሰምከን ከማጥፋ ወደኋላ አትልም።
ዲኤንኤም ቢደረግ ምንም ቢደረግ ልጁ የሱ አይደለም እያለች መምጣቷ ልጁ የሱ ነው እያለች ማምጣቷ አይቀርም። አስቀይሮታል ምናምን ብላ ስለዚህ ትክክለኛ ተቀይሯል ቢባል እንኳን የማይታመንበት በህጋዊ መልኩ አሉ ዲኤንኤ ምናምን ያስደርጉ ሰው እንደዛ ማድረግ ትችላላችሁ። ግን ድራማ ከሆነ ያው ሂዱበት፣ ምንም ማድረግ አይቻልም። ግን ከሀይሚ ጋር ተለያየን ምናምን እያላችሁ ራሱ አትስሩ። አንዳንዴ እንደ ሟርት የምናወራቸው ነገሮች እውነት ይሆናሉ። በድራማ ተጀምረው ስንት ሰዎች ናቸው ተለያይተው የቀሩ። በቃ ድራማ እየሰሩ ምናምን ከዛ በኋላ ነገሮች መሀል ላይ የማይሆን መስመር ይሰጡባቸዋል። እነ ብሩኬ እንደዛ ነው አብዛኛው ጊዜ የሚፈጠርባቸው። ድራማ ብለው አንድ ላይ ይጀምሩትና መሀል ላይ መንገድ ይስታል። የጀመሩት ድራማ መንገዱን ስቶ ሌላ መስመር ይዝባቸውና እስከ መለያየት፣ ብዙ ቃላት፣ መጥፎ ቃላት እስከ መነጋገር ምናምን ይደርሳሉ። መጥፎ ቃላት መነጋገር ራሱ ብዙ ነገር አለ። ሲቀጥል ደግሞ ሀይሚ የበፊት ቪዲዮ እያወጣችሁ ከሀሰን ጋር ሲሰሩት የነበሩት ከማን ነው የሆነ ሰው እየመጡ ነበር አይደል ቀለበት አስሮላ ምናምን ተብሎ እሱን እያወጣችሁ የምትሳደቡ ምናምን አንቺ ማንሽ ማናቀሽ መሰለሽ ምናምን የምትሉ ሰዎች ያም ቢሆን ድራማ ነው። ያም ቢሆን ድራማ ሆኖ ነው የመጣ። ግን ሀይሚ ያኔ ስሟን አላጠራችም ታውቃላችሁ። ዝም ብሎ ተደፋፍኖ ነው ያለፈ። እንደዛ መሆን የለበትም ነበር። አሁንም ቢሆን እንደዛ ሆኖ ሲያልፍ ነው ብሩክ የማይፈልገው። እንደዛ ሆኖ ቢያልፍ ወደፊት እያመጡ ይሰድቡኛል። እንደዛ አይነት ሀሳቤ ስላለብን ነው በውስጡ። አሁን ዛሬ አሁን የሆነ ድራማ ሲጀምሩ ሀይሚና ብሩክ ላይ ክፍተት ሲፈጠር የድሮ የሀይሚ መጥፎ ነገሮች ምናምን እየቆራረጡ የሚያመጡ ሰዎች አሉ። ምንም በሉ ምንም አድርጉ ምንም እነሱ ዞሮ ዞሮ ነገ አብረው ነው የሚመጡት። በቀይ ነው መጨረሻ ላይ አብሮ ነው የሚሆኑት። ሰው መጥፎ ነገር ሀይሚ ይቻ አስመሳይች ውሸታ ምናምን የምትሉ ሰዎች ማንም ሰው በሷ ቦታ ብትሆኑ በሀይሚ ቦታ ቢሆን አያደርገውም። የልጅ እናት ነው ብሎ ተቀብሎ ምናምን ያደለውም ሲል የነበረ ሰው ከዛ ቤታችሁ ትኖር ሲል አስቡት። ማንም ይሄ ነገር ሊያደርገው አይችልም። ማናችሁም አታደርጉትም። እና ራሳችሁ ማታደርጉትን ሰዎች ሀይሚ ላይ አትፍረዱ። ሲቀጥል ብሩኬ አሁንም ቢሆን ልጅቷን በመቀማት በድብቅ በማድረግ ምንም ስምህ አይጠራም። ይሄን ነው ልነግር የምችለው። ከዛ ውጭ በህጋዊ በትክክለኛ መንገድ በማይቀየርበት መልኩ ማድረግ ትችላለህ። እዩ ደግሞ ሰበብ ነው የምትፈልገው አንተን መክሰስም ማሳሰርም ከሀይሚ ጋር ማለየት ነው ቅዷ። በቃ ምክንያት ነው የምትፈልገው። በነገራችን ላይ እዩ በሰላም የሆነ በተነጋግረህ ምናምን እውነት አውጭልኝ ይህን እኮ እንደማታረገው ታውቃለህ። ብሩኬ እውነቱን እንደማትናገር ታውቃለህ። ሶ ይሄ ነገር በህጋዊ መጨረስ እየቻልክ ወይ በመቀማት አሁንም በድብቅ ወስደ ብታረግ ያው ነው፣ ምንም ልዩነት የለውም። ደግሞ ልጅቷ የሆነ ነገር ልትሆን ትችላለች። ምን ይታወቃል? ቢኒ ባለፈው ወስዶ ታውቃላችሁ ታማ ሆስፒታል ምናምን ሲሉ ነበር። የእውነት ይሁን ውሸት አናውቅም እንጂ። ስለዚህ ይሄ ሰው አሁን እዩ ሁለተኛ ቻናሏ ራሱ ተዘግቷል ይመስለኛል፣ ሰርታ አታውቅም። እና ቻናሏን ደግሞ እየተዘጋባ ስለሆነ ልጅቷ ምንም ጥቅም እያገኘች አይደለም እዚህ ድራማ ላይ። ወይ ብር እየከፈሏ ካልሆነ እዩ ምንም ጥቅም እያገኘች ስላልሆነ ምንም ነገር ከማድረግ ወደኋላ አትልም። ቻናሏም ሳትከፍት እየተዘጋባን ነው ምናምን። እሷም አሁን ደህና ሰው ለመባል ብዙ ነገሮችን ልታረግ ትችላለች። ግን ምንም ተቀባይነት ስላላገኘች አሁን ላይ በቃ ምንም ተስፋ ቆርጣለች። ዩቲዩብ ላይ ምናምን አንዴ ክፉ ተብያለሁ ካላስ ብዙ ነገሮችን አረጋለሁ እና ብዙ ነገሮችን ታረጋለች። እዩ ጨካኝ ናት፣ የምር ጨካኝ ናት። እና ሁለቱም ቻናሏ ተዘግቶ ይሁን ምንም ቪዲዮ እየሰራች አይደለም። ቢኒ ራሱ እየሰራ አይደለም። እና ያው ጨረቃ ፋሚሊዎች እኮ ይችላሉ የምር። ኧረ በስመ አብ ምኑ ናችሁ ነው ግን እናንተ። ብቻ ለማንኛውም ብሩኬ እንደዛ አይነት ሪስክ ውስጥ ባትገባ ጥሩ ነው ብዬ አስባለሁ።